ማውጫችን ተመልሰናል። አጣባሽ ፕሮግራማችን እንደቀጠለ ነው። ደወል አድርጉ። ሐሳብ አስተያየት ካላችሁ እንመልሳለን። አዎ አድማጮቻችን ደወል አድርጉ። እነሱ እስኪደውሉ ድረስ አንድ ታሪክ አጫውትሽ። ዛሬ በመንገድ ያጋጠመኝ ሁለት ባልና ሚስት ናቸውና እድሜያቸው ወደ 70 የሚጠጉ ነገር ይመስላሉ። ልክ በመንገድ ላይ ያየሁና የሆነ የገረመኝ ነገር ታውቂያለሽ? ምን የሆነ መንገድ አካባቢ ሲደርሱ ሰውዬው አበባ ቀንጥፎ ሰጣት ለሚስቱ። በጣም ደስ ያለኝ ነገር በማየቴ። አዎ ኤፊ በጣም ደስ የሚል ነገር ነው። እኔ ራሱ ባለፈው ያጋጠመኝን ታሪክ ልንገር። ቆይ የኔ ታሪክ ቆይ አንዴ አድማጫችን ገብቷል። ሄሎ ኤም ነኝ። እድሜ 21። ቀጢ ኤም። እኔ መማረው ኮሌጅ ነውና አስተማሪን አፍቅሬ ነው እና እንዴት ነው የማረጋው? መች ነው እንዳፈቀርሽ ያወቅሽው? ትንሽ ቆየት ብሏል። እሱ ስለዚህ ነገር ያውቃል? አራቅም ከነጭራሹ መፈጠሪን ሁላ የሚያውቅ ይመስለኛል። ይኸውልሽ የአስተማሪ ልብ ውስጥ ለመግባት መጀመሪያ ትምህርትሽ ላይ ማተኮር አለብሽ። ሰላም፣ ዛሬ አንድ ታዳጊ ይዤላችሁ መጥቻለሁ። በእኔ እጅ ነው የሰለጠነው እና በጣም ነገ ላይ ተስፋ ካላችሁ ተጫዋቾች አንዱ ነው እና የሆነ ነገር ያሳያችኋል። ዛሬ ተከታተሉ። አንገቱን ደፍቶ ራሱን ዝቅ አድርጎ ማደግ የሚፈልግ ቡራ የማያውቅ ረጅም ርቀትን ለመጓዝ ይሄ ሃምብልነስ እንደሚያስፈልግ የተረዳ በጭብጨባና በሙገሳ ደረቱን ያልነፋ አሰልጣኞቹ ያሉትን ሁሉ የሚቀበል ጉርምስና ያልተጫነ ገና አድጋለሁ የትም አልደረስኩም ብሎ የሚያስብ ተጫዋች ነው። ይሄ ነው ረጅም ርቀት። እንደዚህ አይነት ባህል እንጃማንዬ ወንድሜና ምን ወንድ ሆስፒታል ተኛው? ኧረ አይደለም ወንድም እና በቤት ያለው አልጋ ልመችህ ብሎ አልጋ ልቀይር ብዬ ነው። አኮሊ እና ለማሽው እና ምን አማራጭ አለኝ? አንዴ እንደሆነ በእጆ ልቅ ያለ አፈርቢ እንዴ አፈር ደች ያስበላሽ አንቺ ሴት አሰዳቢ እና ፍቅር አይደለ እንዴ? ለምኙን በተመለሰኝ ምን ጭራሽ እኔ እንዳንቺ አይነት ጓደኛ እንዲኖረኝ አልፈልግም። የሴትነት ክብሯን ጥላ ወንድም መለማመጥ፣ ወንድ ቤት ወንድ ይመጣል። ምንድነው ወንድ መለማመጥ ሲጀመር? በጣም ነው እኮ ማፈቅረው። ህክፊ ዮናስ መጣ። ይሄ ደግሞ ለምን ታሪክ ተፈያምሽ አይደለ? እንዳንቺ ደግሞ ዮኒዬ እንዴት ነህ? ደህና ነኝ። አሁን የመጣሁት ማለት ነው በሌላ ስልክ እየደወልሽ እንዳታስጨንቂ ልነግርሽ ነው የመጣሁት። እኔ እኮ ድምፅህን ሳልሰማ መዋል በጣም ስለሚጨንቀኝ እኮ ነው። ስለማፈቅርህ እኮ ነው ዮኒዬ። ፍቅር እያልሽ አትጃጃይብኝ ዮኒዬ። እኔ እኮ አፈቅርሃለሁ። እኔ እኮ በጣም ነው የማፈቅርህ ዮኒዬ። በእናትህ አፈቅርሃለሁ ዮኒዬ። ኧረ ሴትዮ ተነሽ። እየለመንሽ አላየሁሽም። የራሷ አሮባት የሰው ታማስላለች አሉ። ያስተዛዝባል ይሄ ያስተዛዝባል ይሄ ኤክስኪውዝ ሚ አንተ ከመቼ ጀምሮ ነው ሲጋራ የጀመርከው? ተይኝ፣ እኔ እድል ጠማማ ነው። እንዴት? ከወር በፊት ታመሜ ሆስፒታል ሄጄ ዶክተሩ ልትሞት 20 ቀን ይቀራል አለኝ። እድሜ ልኬን የሰራሁትን ሀብትና ንብረቴን በ20 ቀን ጸጥ አደረኩት። ከዛስ ሞትክ? እና ጣራ ሞቶኝ ነው ማውራሽ። ከዛ አንተረፍኩኝ። ሆስፒታል ስደውል በስም ስህተት ነው፣ እኔ አልነበርኩም ሞተው። ዶክተሩን ግን ባገኘው አልለቀውም። ቤቱን ነው አገኝልሃለሁ። እንዴ ዶክተሩ ና። ምንድነው አንተ አስታወስከኝ? አላስታወስኩም። በ20 ቀን ትሞታለህ ያልከኝ ዶክተር አንተ ነበርክ? ውይ አልሞትሽም እንዴ? እኔ እኮ ዶክተርነቱን ትቼ ድለላ ጀመርኩ። ቤት ስፈልግ ደውልልኝ። እሺ ደሞ ላጤነሻ ሰራተኛም ከፈለክ ደውልልኝ። ወይኔ እድሌ። ፍቅር ፀጉር ለማሳደግ በ21 ዓመት አስበው። እኔ 21 ዓመት የፈጀብኝ ግን 25 ዓመት ነው። ዜኒት አልቀረኝ፣ ዛላሽ አልቀረኝ፣ ሁሉም ተጠቅሜ ነው ለአንተ እንዲያሳክል። ሰላም እንዴት ነህ? እኔ እኮ ምንሽም ሹገር ቤቢ ሁማን ገዛ። ኧረ ሁማን አይደለም ፀጉር ነው። የምን ሹገር ነው የምትይው? ፀጉር ነው። ላስቲክ አደረግሽ እንዴ? ላስቲክ ነው። ኧረ አይደለም ፀጉር ነው። እሷ ነው ሪያት እሷ ነው ሪያት የምን ባይ ፀጉር ነው። ከትላንት ወዲያ ማታ አይደል እንዳረጋሽ እና ቤት ቁጭ ብለሽ የላጨችሽ አንቺ መላጣ። ኧረ እኔ እናቱ ሌላም ካለ ንገሪኝ፣ ጥፍሯን ያው ይሄን ፊቷን ያው እቻው ምኗ ነው ተፈጥሮ ፀጉሬ ነው ብላ ፀጉሬ ነው አታውቂ። የራሴ ነው የራሴ ነው። ጠብቂኝ እናቱ አንቺ ትሻይኛለሽ። እቺ ሌባ አንቺ ዛሬ ክላስ አልገባሽም እንዴ? እባክሽ ቀጥቼው ነው ዛሬ
ቀጥቼው እኛ እኮ በእኛ ጊዜ እንዴት ተቀተን እንደተማርን ታውቂያለሽ? እግራችን ተገልብጦ ቂጣችን ተገልብጦ እኮ ተቀተን የተማርነው እኛ እኮ በእኛ ጊዜ። ምን ተገልበን ሽበና የምትይብኝ ማከላው ነው እንደተማርሹ። ቁጭ በሉ ያልሽ እንደ ቁጭ በሉ ብሽና። ሄሎ ሩቲ፣ ወይ ዋዲ ባልሽ ብታይ ከሌላ ሴት ጋር ሆቴል እየገባልሽ ነው። ይሄ ባለጌ ቆይ መልሽ ይሉንሻል። ቦስዬ በፈርደስ መልሰሪ መጣሽ? አረ ቦስዬ ስራ ቦታ እኮ ስጋህን ቦጭቆ ጨረሱት። ሰላም ይፈልገኛል ትላለች። ኢዛና ቁመት በልጣዋለሁ ይላል ጆ። አሁን የገባው መጤው ቦስ ይሸታል ብብቱ። ይታይ አሁን የመናገሩን አስፈልገ እሱ እንኳን አይደለም አመጣጤ ደሞዝ ጭማሪ ላይ እናውራ ብዬ እኮ አሁን ጂሊ እዛው አይደርስም። ደህና ነገር አላወራውም እንዴ? ሚስቱ ቼት እንዳደረገችበት ልናገር። ቦስ አንተም አታውቃት ያጂ እማዬ ታረት ንገሪ። እሺ ላላ የምትባል ልጅ ነበረች። እሺ እጇን ሳትታጠብ በልታ ሆዷን አመማት። ከዛ ዶክተሩ ጋር ሄደችና እጅሽን ሳትታጠቢ ስለበላሽ ነው ሆድሽን ያመመሽ አላት። ከዛም በኋላ እጇን ታጥባ መብላት ጀመረች ይባላል። አያቴ ተረት ንገረኝ። እሺ ጀምራ በአንድ ከተማ ውስጥ ትልቅዬ ጭራቅ ነበር። ከዕለታት በአንድ ቀን አንዷን ሴትዮ ከጀርባዋ መጥቶ ያረጋታል። እሺ ከዛ ተሸክሞ የእሱ ጨለማ ቤት ውስጥ ይዟ ግብት። ከዛ በላይ ጭራቁ ሴትዮዋን በድስት አድርጎ እሳት ላይ ጥዶ ክድን። ከዛም ጭራቁ ሴትዮዋን ድስት ውስጥ ጥዷል ነበር። አያቴ ፈራው። ይጄ መቻለቀ ታዲያ ዷ ሲል አይኗ ፈነዳ ይላል ጭራቁ። ደጋሚ ዷ ሲል ሆዷ ፈነዳ። በቃ እኔ ፍቅር በጣም ደብሮሃል ዛሬ ምንድነው? ባክሽ ኑሮ ከብዶኛል። ባንኬ ውስጥ 10 ብር ብቻ ነው ያለኝ። ይኸውልሽ ለሰው ራሱ ያበደርኩት 250 ብቻ ነው ያለችኝ። እንደገና የቤት ኪራይ 3 ቀን ነው የቀረብኝ። በቃ ሊያባሩኝ ነው። አይዞህ ወንድሜ እኔ እህት አለሁልህ። አይዞህ እኔን ወንድሜ እኔ እናንተ ድሮም እህትና ወንድም እንጂ ፍቅረኝነት አያምርብንም። ብራዘር ኖ ማሬ በቃ ቡና ሳትጠጪ አራቀናለፍሽ አይደል? አይገርምም? ሱስ የሚባል ነገር የቡና ሱስ የሚባል ነገር አራቀናለፈኝ። ወይኔ ደስ ሲል በቃ ተውሽ ማለት ነው። ሱስ የሚባል ነገር ማገገሚያ ገባው። 2 ሳምንት ስፖርት ሰራው። ሱስ የሚባል ነገር ተፈውሻለሁ። የቡና ሱስ የለም። ደስ ሲል የኔ ፍቅር ምን ሆንክ? ወንድምሽ ወይኔ ወንድሜ ምን እየሰራሽ ነው አንቺ? እየተደበኩ ነው። እንዴ ያምሻል እንዴ? እታያለሁ እንዴ? ወይኔ በአንቺ ሳይበስብሽ ማዘር 3ኛ እያፈላሽ ነው። እሺ ወንድሜ እንዳያይ ልደበቅ። በቃ ለየላት። አሁን እኮ ነው መሰማመነው። አለም መጣሽ እንዴ? ምን ነካሽ? እኝናት ያለንኩትን ጠይቂኝ። ራሴን አልቻልኩም። ያስለኛል በይ ቁርጥማቱስ በይ ጓሬም አለ። በቃ አንድ ላይ ነሱብኝ። ይኸውልሽ አሁን ምን ታረጊያለሽ መሰለሽ? ምን ላድርግበት? ፌጦ ባዶን በባዶ ሆድሽ መብላት ወይም ፌጦን ወቅት ጠርገሽ በውሃ ጠርገሽ መጠጣት። ያው ንቅል አድርጎ ነው የሚነሳልሽ። ንቅል አድርጎ ፌጦ ልውሰድ። አሁን በአንዴ ነው ሰላምሽ የምታገኘው። እሺ በቃ እኔ ማጥሚት ምናምን አፍልቼ አመጣልሻለሁ። በቃ እግዚአብሔር ይማርሽ። አሜን አሜን። አይ ሰውነቴ ሁሉን ያስጠላኝ አልኩሽ እኮ። እማ ለምን ሻትኝም ሐኪም ቤት ለምን አንሄድም? የምን ሐኪም ቤት ነው የምትወስጃት? ዝም ብላችሁ እኮ ነው ከመርፌ ማዞች እኮ ምንም ሌላ እኮ የሚሉሽ ነገር የለም። ይኸውልሽ እኔ ሲያመኝ መድኃኒቴ ምን መሰለሽ? ዳማከሴ ታረግና በቡና እጠጣለሁ። ሲለኝ አፍንጫ ውስጥ ተከታታለሁ። ያው ከእግሬ ጥፍር አንስቶ ነው ንቅል አድርጎ የሚያንሳልኝ በሽታ እጠጣለሁ። ይኸውልሽ ምን ታደርጊያለሽ መሰለሽ? ማር፣ ጅንጅብል፣ ነጭ ሽንኩርት አድርገሽ አንድ ላይ ዝም ብለሽ መዋጥ። ድራሽ አባቱን እንመታለን። አንቺ ደግሞ ዝም ብለሽ ቁጭ አትበይ። እስኪ የሆነ ነገር ስሪላት የሚበላ ነገር። በጣም እያለችኝ እኮ ምን ላድርግ? እኔ ከወደኩማ ወደኩ ነው። ማን ዞር ብሎ ያኛል? እኔና አይ ዘንድሮ ልጅ እኮ እንደዛ አይደል እንዴ? ውዴና እስቲ ስልኩ አይጠራም። ሄሎ አይ ኖ እቺ ዲያስፖራ በላት አልቆይ ያ ኦፍ ኮርስ ጀለስ ንፈርተ በገስ ባት ያራዳ ልጅ አማርኛ አታርፊም እንዴ?
what does that mean? አረ ምንሻን ባለፈው ሳምንት አንዴ ዱባይ ደርሰሽ የመጣሽ ስፖራ ስንልሽ አምረረ መልክ ትሰራለህ እንዴ? እቴትዬ አፎግር ጋመድ ግጭኝና ልሸብለል what አመድ ጋርቤጅ ፈልገሽ ነው? ታቺ ልጅ አይደለም ምን መልክ ምስተራው ቺ የጠጄ ልጅ አይደለም እንዴ? አንቺስ ምን እሺ የብሪቱ ልጅ አይደለሽ እንዴ? ከተነቃቃንማ ይቀራል ጋሽዬ። አይ መች ሬዲያ ወይኔ ቦርሴ እንዴ ምንድነው ባዶ ቦርሳ ይዘሽ ምዞሪ? ስራ ያዝ ነው ለሰው መተሳሰብ ቀረ ማለት ነው። ስልክሽስ ብርሽስ? ቤት ኮረስቻው ነው ቤት ረስቸው እንዴ ታክሲ በቃ በነሽ ሄደሽ አምጪው